በአዲሱ መደበኛ ትርጉም አነብላችኋለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 እስከ ቁጥር 8 ድረስ። ስለዚህ በእጆቼ መጫን የተቀበልከውን ባንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ ይላል። የመጨረሻ ደብዳቤው ነው የጳውሎስ። ሰምታችሁ ይሆናል ይሄ እና አደራ ሰጥቶት የሚሄደው ልጁ ጢሞቴዎስ ነውና የጌታ ጸጋ ሲያርፍበት አይቷል። ከመሰከሩት መካከል ነው። ለአገልግሎት ሲለይ እጅ ከጫኑት መካከል ነው። ጸጋን እግዚአብሔር ሲሰጠው አይቷልና ለካ ጸጋ እንደ እሳት ነገር ነው እና ሊትራሊ የሚጠቀምበት ቃል እንድታነሳሳ እንድታቀጣጥል የሚለው ልክ እንደ እሳትን እፍ እንደምትሉት ነው። እሳት ታቀጣጥሉና ዝም ካላችሁ ዲክላይን እሳቱ አለ ግን ዝም ካላችሁት ዝም ነው፣ ዲክላይን እያደረገ ይመጣልና በልጅነታችን እኛ በእናንተም እፍ ባልን ቁጥር ከሰሉን ወይ ባራገብን ቁጥር እየጋመ ይመጣል። ዝም ስትሉት የዲክላይን እያደረገ ይመጣል። ስታራግቡት አራግበው ነው። ልክ ጸጋ እንደዛ ነው ማለት ነው። በቃ ጸጋ እንደዛ ነው። በውስጣችን ያለ ጸጋ፣ በውስጣችን ያለ ካሪዝማ የሚቀጣጠል ነውና አቀጣጥለው ይላል። ስለዚህ በእጆቼ መጫን የተቀበልከውን ባንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆንኩት በእኔ አትፈር። ይሄ ማለት ነው ተቃራኒው ማፈር ይባላል። በእርሱ የሚያምን አያፍርም። አንደኛ ጴጥሮስ ምዕራፍ 1 ያው ተቃራኒው ማፈር ማለት ነው እየተሽኮረመሙ መከተል ማለት ነው። አንተም ከነሱ መካከል ነህ እንዴ? በእውነት አላውቀውም እያልክ እንደ ጴጥሮስ ማለት ነው። መሽኮርመም ማለት ነው። ሄዳለህ አንተም እንደዛ ግን አይነት ማለት ነው። ኦፖዚቱ ማፈር ነው። ተቃራኒው መቀጣጠል ነው። ምረጡ ነው። በመንፈሳዊታችሁ እያፈራችሁ ረጋ ብላችሁ ማፈር ማለት ነሰሰሪ በቃ የሆነ እንትን ሳይሆን ይሄ ቀሰስ ያለ ህይወት ማለት ነው። ቀሰስ ያለ ህይወት፣ የተረጋጋ ህይወት፣ በቃ አይደል የማይመሰክር ህይወት፣ ቦልድ ያልሆነ ህይወት፣ ደስታ የሌለው ህይወት፣ የመዳን ደስታ፣ የአገልግሎት ደስታ፣ በእግዚአብሔር የመደነቅ በእግዚአብሔር የመገረም ነገር የሌለው እሱ ማፈርና አትፈር ይለዋል። በእኔም በወንጌልም እንዳታፈር በመመስከርም እንዳታፈር አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራ ተቀበል ይለዋልና እንድታቀጣጥል አሳስብሃል። እንዴት ነው ስፒሪቹዋል ፓሽን የሚታደሰው? ትንሽ ነገሮችን ልነግራችሁ ሞክራለሁ። መንፈሳዊ ህይወት ውስጥ እንደዚህ ነው። በግለት ለመጽናት ማለት ነው። በግለት ለመቀጠል፣ በፓሽን ለመቀጠል ብርቅ እንዲሆንብን እንዳንቀዘቅዝ እንዳንዳከም፣ ፕሮፌሽናልስ እንዳንሆን፣ ሙያተኞች እንዳንሆን፣ የለመዱ እንዳንሆን፣ መዝሙር የለመዱ፣ ጸሎት የለመዱ፣ ቸርች መምጣት የለመዱ፣ ባይብል ማንበብ የለመዱ፣ ስብከት መስማት የለመዱ፣ የተረጋጉ ከመሆን እግዚአብሔር ይጠብቃቸው ወገኖቼ። ባለፈው ጊዜ እንዳልኩት ነው። እኔ መረጋጋትን እንደ መንፈሳዊ እድገት አድርጌ አልወስድም። ያደገ ሰው ይረጋጋል ብዬ አላምንም። እኔ ያደገ ሰው ራሱን ይገዛል ግን አይረጋጋም። እንዴት አድርጎ ያረጋጋል? ኢየሱስ እንዴት አድርጎ ያረጋጋል? የዘላለም ህይወትና እየተጨመረ እንዲሄድ ማለት ነው። ግለት አንድ ነገር ማወቅ ያለባቸው ወገኖቼ፣ ግለት መንፈሳዊ ግለት ስንል መንፈሳዊ ፍላጎታችን ማለት ፓሽን። how do you do መንፈሳዊ ነገርን በተመለከተ አገልግሎትን፣ ህይወትን፣ አምልኮን ለእግዚአብሔር ያለን መሰጠት እንዴት ታረጋዋለህ? ማድረግ እናረጋዋለን። እንዴት ታረጋዋለህ? እንደ መስከረም ደብተር በፓሽን ወይስ እንደ ህዳር ታሳሱ እየወረደ? እሱ ቀጥ ብሎ ላይሄድ ይችላል። ቀጥ ብሎ አይሄድም። ቀጥ ብሎ ይሄደላችሁ ሰዎች የሉም። በነገራችን ላይ መንፈሳዊ ግለት ቀጥ ብሎ አይወጣም። አለው የሚወርድበት ጊዜ፣ ዲክላይን የሚያደርግበት ጊዜ። በእናንተ ህይወት ብቻ ሳይሆን በሁላችን ህይወት ውስጥ አንዳንዴ ዲክላይን ያደርጋል። ግን ዲክላይን ሲያደርግ ይታደሳል ነው እኔ ዛሬ ቆምኩት። ዲክላይን ሲያደርግ እያደስን፣ ፍላጎታችን ሲወርድ እያደስን፣ መንፈሳዊ ግለታችን እያቀጣጠልን። አቀጣጠል አይደል የሚለው? እንዴት ነው የምናቀጣጥለው ነው መልእክቴ። እኔ አቀጣጠል አይደል የሚለው? በውስጥ ያለውን ጸጋ፣ በውስጥ ያለውን ካሪዝማ፣ እግዚአብሔር በውስጣቸው ያስቀመጠውን ካሪዝማ እና እሳት እንደሚያቀጣጥል አቀጣጥለው፣ እፍ በለው። እንዴት አድርገን ወገኖቼ፣ እኛ የዘላለሙን ህይወት ተቀብለን የዘላለሙን መንፈስ ተቀብለን የምንኖረው ግን ልታዳክመን በምትሞክር ዓለም ውስጥ ነው ምንኖረው። እሱ ነው ግራቪቲ አለ፣ መንፈሳዊ ግራቪቲ፣ መንፈሳዊ ስበት አለ። ስበት የምንገላገለው እዛኛው ዓለም ስንሄድ ነው። እዛኛው ዓለም የስበት ህግ አይሰራም። እዛኛው ዓለም የሚጎተተን የለም። እቺ ዓለም ክፉ ናት፣ ትጎትታለች፣ ፍላጎታችንን ታሳንሳለች፣ ትጎትታለች እና ፍሬያማነታችንን እየተከታተለች ለእግዚአብሔር ያለንን ግለት እየተከታተለች የምታወርድ ዓለም አለች እና ቀጥ ብሎ አይሄድም የምትጎትት ስላለች። በምንጎተትበት ጊዜ እንዴት እየጣስን እንውጣ፣ በፓሽን እንዴት እንቀጥል፣ በፓሽን እንዴት እንጨርስ፣
እሱን ትንሽ ለማየት እንሞክራለን። እግዚአብሔር ቢያደርገው ደስ አይላችሁ? ቀጥ ብሎ ስለማይሄድ ስለሚወርድ እና ሲወርድ እያቀጣጠልን ሲወርድ ፍያለን ሲወርድ እየለኮስን እንድንቀጥል ማለት ነው። ዝም ብሎ ቀጥ ብሎ አይቀጥልም። ለምሳሌ ዮሐንስ ራእይ ምዕራፍ 2 ከቁጥር 2 እስከ 4 አለላችሁ። የኤፌሶን ቤተክርስቲያን እያገለገሉ እየደከሙ ድካምህን አውቃለሁ፣ አገልግሎትህን አውቃለሁ፣ ትዕግስትህን አውቃለሁ፣ እንዲያውም ሐሰተኞችን ለይቶ ለማውጣት ያለውን ጥረት ሁሉ አውቃለሁ ይለዋል እግዚአብሔር። ጌታ ኢየሱስ ተገልጦ ስራህን አውቃለሁ፣ ድካምህን፣ ትዕግስትህን አውቃለሁ፣ ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነህ እንዳገኛቸው አውቃለሁ። እሺ አገልግሎት አለ፣ አክቲቪቲ አለ፣ በአክቲቪቲ የተሞላ ነው። ግን የምነቅፍብህ ነገር አለ ይለዋል። እየደከመ ሐሰተኞችን እየመነጠረ እየሰራ እያገለገለ አልተጓደለም እኮ ተግባር አልተጓደለም አውቃለሁ ይላል ኢየሱስ። ደግሞ ተግባሩ አልተጓደለም እና እየሮጥክ እንደሆነ እየሰራህ እንደሆነ እየታገልክ እንደሆነ እያጠራህ እንደሆነ ተግባሩ አልተጓደለም አለ። አንድ ግን የምነቅፍብህ ነገር አለኝ። ምን? የቀደመውን ፍቅርህን ትተህ እዚህ በቀደመው ፍቅር በቀደመው ግለት በመጀመሪያው ፍቅር አይደለም የሚያረጉት። የተባረከ ሰው ማለት የመጀመሪያው ፍቅሩ እየቀጠለ የሚሄድለት ሰው ማለት። የተባረከ ሰው ማለት የሚያረግ ለእግዚአብሔር ማረግ ብቻ ሳይሆን በመጀመሪያው ግለት ማድረግ። እንደ እስራኤል ሕዝብ እንዳንሆን ማለት ነው። የሚልኪያስ መጽሐፍ ስታነቡ እኮ አክቲቪቲው አለ። መቅደሱ ክፍት ነው፣ መሰዊያው ክፍት ነው። ኢንፋክት እግዚአብሔር ምን አለበት አንድ ሰው ባገኘ ይሄንን በር የሚዘጋልኝ ይላል፣ ቤቴን የሚዘጋልኝ። ምክንያቱም ይሰዋሉ፣ ያደርጋሉ፣ ያመጣሉ፣ ግን የታወረውን ያነከሰውን የማይፈልጉትን ከትርፋቸው የድሮው ግለት የለም። ምርጡን ለእግዚአብሔር ሳይሆን ምርጡን ለራሳቸው እያደረጉ ተራ ነገር ለእግዚአብሔር ማለት ነው። መንፈሳዊ ግለት ሲወርድ ምን እንሆናለን? ተራ ነገር ለእግዚአብሔር መሰዋት፣ የመጨረሻ ነገር ለእግዚአብሔር፣ የጊዜያችንን ጥፍጣፊ ለእግዚአብሔር፣ የገንዘባችን ዝርዝር ለእግዚአብሔር፣ የሞርኒንጋችን ሳይሆን ዋና ጠዋታችንና ማለዳችን ሳይሆን እንጥፍጣፊው ለእግዚአብሔር አለ። እንመጣለን፣ ግን እግራችን ከእግራችን ጋር እየተላተመ ያለ ፍላጎት መቼ ደርሳለሁ ወደ አምላኬ የሚለው ተወስዶ እግዚአብሔር ይጠብቃችሁ። ይሁንት ወደ አምላኬ ቤት መቼ ደርሳለሁ? እንዴት አድርጌ ያገለግለዋለሁ? መቼ ነው የምደርሰው አለች ነፍሴ ሳይሆን እየተጎተትን እየተለመንን በእንትን እሱ ነው እኮ የግለት መውረድ ወገኖች። እንደዛ አለ። የቀደመው ፍቅር በሌለበት ግለት በሌለበት እንዳታገለግሉ መጠንቀቅ በጣም ያስፈልጋል። ምንድነው መድኃኒቱ? ማቀጣጠል። እንዴት ነው የምናቀጣጥለው? ላሳያችሁ ሞክራለሁ። ቅዱስ መጽሐፍ እንደሚነግረን መድከም ያለ ነው ግን ማቀጣጠል ያስፈልጋል። ኢሳይያስ 40:27-31 ያዕቆብ ሆይ እስራኤልም ሆይ የሚለው እግዚአብሔር ማለት ነው። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? ብሎ እግዚአብሔር ስለ ራሱ አይደክሜነት ይናገራል። እግዚአብሔር አይደክምም። እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ይሄ የአምላክ ባህሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። እና ለምሳሌ አልደክምም አልታክትም ምናም ካላችሁ አረ እኛ ጋማ አለ። እሱ አይደክምም። ዋናው ዋስትናችን የእሱ አለመድከም ነው። እኛ ስንደክም የሚያበረታ ኃይል ስላለው እግዚአብሔር አይደክምም፣ አይታክትም፣ ማስተዋሉም አይመረመርም ይልና ለደካማ ኃይልን ይሰጣል ይላል። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምርልን። እግዚአብሔር ብርታትን ይጨምራል። ግን ስለኛ ሲናገር ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። ኢቭን ወጣት ሆነው ፈጽመው ሊደክሙ ይችላሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ? በሉታ ቃሉን ያድሳል። ኃይላቸውን ያድሳል። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። በመተማመን የሚጠባበቁ ኃይላቸው ይታደሳል። እንዴት ይታደሳል? መንፈሳዊ ህይወት በሞቅታ ብቻ ቀጥ ብሎ አይሄድም። ይወርዳል፣ ግን ይቀጣጠላል። እንዴት ይቀጣጠላል? እሷን ትንሽ ለመናገር ሞክራለሁ። ከኤልያስ ህይወት ትንሽ ላሳያችሁ። ነብዩ ኤልያስ ቶሎ ብዬ ላሳያችሁ ሞክራለሁ። በጣም ብዙ ላሰላስለው የሞከርኩት የእግዚአብሔር ቃል ነው የምነግራችሁ፣ የምክር ቃል። ነብዩ ኤልያስ ታሪኩ ከፈለጋችሁ አንደኛ ነገሥት መጽሐፍ ላይ ምዕራፍ 17 እስከ ምዕራፍ 19 ድረስ አለላችሁ። እኔ ዋናዎቹ ነገሮች እነግራችኋለሁ። ኤልያስ አጠራሩ የተጠራበት አጠራር ራሱ አስገራሚ ነው። ስለ ኤልያስ ብዙ አናውቅም። ታውቃላችሁ? ይሄን
ስለ ኤልያስ ብዙ አናውቅም። ብድግ ነው ያለው ድንገት። እግዚአብሔር በተአምራት ያስነሳው ሰው ነው። ሰሜንና ደቡብ ተብሎ እስራኤል ተከፍሎ እስራኤል አለ፣ ደን ይሁዳ አለ፣ ሰማሪያና ኢየሩሳሌም ማለት ነው ተብሎ ተከፍሎ በኃጢአትና በግልሙትናና በጣዖት አምልኮ በነበሩበት ጊዜ ኤልያስ አጠራሩ የምር ነበር ወገኖቼ፣ አጠራሩ የምር ነበር። እግዚአብሔር ዕቃቃ እየተጫወተ አልነበረም። ኤልያስን ሲያስነሳው የሃይማኖት ዕቃቃ አልነበረም። ለምን? እንዳለ ምድሪቱ ገልሙታ ባል የሚባል አምላክ የአሕዛብን አምላክ አስገብታ ማስገባት ብቻ ሳይሆን ኦልሞስት ስቴት ሪሊጅን አርጋ ያቺ እግዚአብሔር ብቻ ስሙ የሚጠራባት የነበረች ሀገር ከግብፅ ምድር የታደገው ህዝብ የእግዚአብሔርን ክንድ ያየ ህዝብ ገልሙቶ ለሌላ ሆኖ በሌላ አገላለጽ በኤልያስ ቋንቋ እያነከሰ በሁለት ሐሳብ አንዴ እዚህ ጋር አንዴ ይሄ መንፈሳዊ ግልሙትና ይባላል። ስፒሪቹዋል አዳልተሪ ይባላል። ስፒሪቹዋል አዳልተሪ ውስጥ ገብተው አክዓብ ይባል ነበር የዛን ጊዜ የእስራኤሉ መንግስት መሪ። በአክዓብ ዘመን ነው እግዚአብሔር ያስነሳው። የተነሳበት ጊዜ የቀልድ አልነበረም። እቺን በጣም እንድትይዙልኝ በጣም ፈልጋለሁ። እግዚአብሔር አንዳንድ ጊዜ የቀልድ ያልሆነ ዘመን አለ። የቀልድ ያልሆነ የቀልድ የሆነ ዘመን ካለ እናንተ ነገሩኝ። ግን የቀልድ ያልሆነ አለ፣ የምር አለ። ፋይናል ጨዋታ ነገር አለ። ቻንስ የሌለው ማለት የመጨረሻ እንደ ቻንስ የሌለው ፋይናል ጨዋታ ነበር። ለምን? ተመልከቱ አንደኛ ነገሥት ምዕራፍ 16 ላይ አጠራሩን ላሳያችሁ። መጀመሪያ ምዕራፍ 16 ላይ መጨረሻ ላይ የምዕራፍ 16 መጨረሻ ላይ ሲጨርስ አካባቢ ቁጥር 29 እስከ 33 ላንብብላችሁ። ቬሪ ሲሪየስ ታይም ላይ እግዚአብሔር ያስነሳ። ልክ እንደኛ አይነት ጊዜ ነው። የሞት የሽረት ጊዜ ነው። የመንፈሳዊ ተጋድሎ ዘመን ነው። ቀጥ ብለን ለእግዚአብሔር መቆማችን የሚፈተንበት ዘመን ነው። ተመልከቱ ቁጥር 29 ምዕራፍ 16 ጀምሮ የይሁዳ ንጉስ አሳ፣ ይሄ በይሁዳ ነው፣ ከሁለት ተከፍሎ አልነበረም። ደቡቡ ይሁዳ ነው፣ በይሁዳ አሳ ነበር። አሳ ትዝ ይላችሁ እንደሆነ ኦልሞስት ሪቫይቫል ነበረ በአሳ ዘመን ይሁዳ። ታችኛው እኮ ደህና ነው፣ ታችኛው ጋር ሪቫይቫል አለ። በይሁዳ ንጉስ አሳ በነገሰ በ38ኛው ዓመት የኦምሪ ልጅ አክዓብ በእስራኤል ላይ ነገሰ ይላል። አክዓብ ነገሰ። በጣም ክፉ ንጉስ ነበር። በጣም ክፉ እንዲያው ክፉ ንጉስ ነበር ያጋጠማቸው። በሰማሪያ ሆኖ ካፒታሉ ሰማሪያ ነበር። በሰማሪያ ሆኖ እስራኤልን 22 ዓመት ገዛ ይላል። አክዓብ ከእርሱ አስቀድሞ ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ነገር አደረገ ይላል። ከዚህ በፊት የነበረው ነገስታት ክፉ አድርገዋል፣ ግን ከነርሱ ይልቅ እጅግ ክፉ አደረገ። በምን ምክንያት? የናባጥን ልጅ የኢዮርብዓምን ኃጢአት እንደ ቀላል ነገር ከመቁጠሩም በላይ የሲዶናውያንን ንጉስ የኤት በዓልን ልጅ ኤልዛቤልን አገባ ይላል። ሲዶናዊት ከአሕዛብ ፓጋን አገባ ኤልዛቤልን። ሄዶም በዓልን አመለከ። ካን ዩ ቢሊቭ? የእስራኤል ንጉስ ሄዶ በዓል ማለት የሲዶናዊ የነኛ ፓጋን አምላክ በዓልን አመለከ፣ ሰገደለትም ይላል። እሱ ራሱ ሰገደ ለበዓል፣ ለሌላ አምላክ ሰገደ። የአሸራን ምስል አምድ በማቆም ከእርሱ በፊት ከነበሩት የእስራኤል ነገስታት ይልቅ የእስራኤልን አምላክ እግዚአብሔርን ለቁጣ የሚያነሳሳ ድርጊት ፈጸመ ይላል። እግዚአብሔርን ለቁጣ የሚያነሳሳ አምልኮተ በዓልን ኢንትሮዲዩስ አደረገ። ዋነኛዋን ንግስት ኤልዛቤልን አስገባ ወደ እስራኤል። ኦልሞስት የአምልኮ የበዓል አምልኮ የአገሪቱ ሃይማኖት እስኪሆን ድረስ ህዝብ በሁለት ሐሳብ እስኪያነክስ ድረስ ኤልዛቤልንም ኢንትሮዲዩስ ያደረጋት እሱ ነው። በዓልንም ኢንትሮዲዩስ ያደረገው እሱ ነው። ኤልያስ የተነሳበት ጊዜ በጣም ከባድ ጊዜ ነው። በዓል በመንግስት የሚደገፍበት ጊዜ ማለት አምልኮተ በዓል በአክዓብ የሚደገፍበት ጊዜ፣ እስራኤል ከሁለት የተከፈለበት ጊዜ፣ በሁለት ሐሳብ ያነክስበት በነበረ ጊዜ እግዚአብሔር አስነሳው። አንደኛ ነገሥት 17 ላንብብላችሁ። 17:1 በገለአድ ቴስቢ የነበረው ቴስቢያዊው ኤልያስ ይላል። ታትት በቃ ማጥበቅ ውልደቱ ይሄ ነው፣ እንትኑ ይሄ ነው፣ አስተዳደጉ ይሄ ነው ማለት ተነሳ። ኤልያስ ሲነሳ በከፍተኛ ግለትና ስፒሪቹዋል ኢንካውንተር እግዚአብሔር አስነሳ። ምን ነበር ጥሪው? ኤልያስ ካላችሁ ልንገራችሁ። the entire nation ምድሪቷን እንዳለ ወደ እግዚአብሔር ለመመለስ የተጠራ ሰው ነው። ገልሙታ የሄደችን ምድር፣ ገልሙታ ከእግዚአብሔር የሸሸችን ምድር፣ በሁለት ሐሳብ ታነክስ የነበረችን ምድር፣ በዓልን ትከተል የነበረችን ምድር፣ የረከሰች ምድር ወደ እግዚአብሔር ለመመለስ እግዚአብሔር ያስነሳው ሰው ነበር ኤልያስ። እና ምን አረገ? ባጭሩ ምን አረገ? ቶሎ ለእናንተ እኔ ምን እላችኋለሁ? አገር በገለሞተ ጊዜ አስነሳው እግዚአብሔር። አገር ለበዓል በሄደ ጊዜ አስነሳው እግዚአብሔር።
ምድርን እንዲመልስ አስነሳው እግዚአብሔር። ከኃያላን ጋር ተሟግቶ ህዝብን እንዲመልስ አስነሳው እግዚአብሔር። ብቻውን አንዲትን ምድር እንዲገጥም አስነሳው እግዚአብሔር። እና እንዴት ሆነለት አላችሁ? ኤልያስ ባጭሩ አረገው፣ ፈጸመው። ምን አረገ? መለሳት፣ አሽከረከራት፣ መሪ አስቀየረ። ኤልያስ የእስራኤልን አካሄድ መሪ ያስቀየረ ሰው ነው። ብቻውን ተሟግቶ ብቻውን ከእግዚአብሔር ጋር ሆኖ ምድርን እጅ ያዘረጋ ሰው ነው። እግዚአብሔር አምላክ ነው ያስባለ ሰው ነው። ታግለው ያሸነፈ ሰው ነው። በዓልን በግንባሩ ያስተከለ ሰው ነው። በነገስታት ይደገፍ የነበረውን አምላክ በግንባሩ ያስተከለ ሰው ነው። እንዴት እንዳረገው ተመልከቱ። ምን አረገ? ፈጸመው። ጥሪውን የፈጸመ ሰው ነው። አደረገው። ከአማልክቱ ጋር ተዋግቶ ከነገስታቱ ጋር ተዋግቶ አደረገው። መለሰ እስራኤልን፣ አጠራ እስራኤልን ታግሎ። ያረገውን ነገር ትንሽ ልንገራችሁ። እንዴት አረገው? ኧረ በስመ አብ። ሰውየው ራሱ ሲነሳ በስፒሪቹዋል ክላይማክስ ነው የተነሳው። ሲነሳ ራሱ በጡዘት ነው የተነሳው። ሲነሳ መጣና ይላል ምዕራፍ 17 ቁጥር 1 አክዓብን አግኝቶ ንጉሱን አግኝቶ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው ማለት መጥቶ ንጉሱ ሆይ ያ ሕያው እግዚአብሔርን እምልልሃለሁ ያ በሚቀጥሉት ዓመታት ዝናብ አይዘንብም ማለት ማለት ግለት ዝናብ አይዘንብም። የአፌ ቃል ብቻ ነው የሚዘንበው አለ። የአፌ ቃል ብቻ ነው የሚዘንበው እንጂ ዝናብ አይዘንብም። ለመሰላችሁ የአሕዛብ አማልክት ያው ታውቃላችሁ፣ ትንሽ maybe የአሕዛብ አማልክት ያው ስፔሻሊቲ አላቸው። የአሕዛብ አማልክት አንዱ አምላክ ሁሉን አይችልም። ይሄን ታውቃላችሁ መቼም። አሕዛብ ለምንድን ነው ፖሊቲያስቲክ የሆኑት? ፖሊቲያስቲክ ማለት በዘሃ አምላክ የሚያመልኩት ያልክ እንደሆነ አንዱ ዋስትና አይሰጥህም። አንዱ የአንድ ነገር ብቻ ነው። ልጅ የሚሰጥ አምላክ አለ፣ የፀሐይና የጨረቃ ከዋክብቱ አለ፣ ዝናብ የሚያዘንብ አለ፣ ሃርቨስትን እንዲበቅል የሚያደርገው ሌላ ነው፣ ጤና የሚሰጠው ሌላ ነው፣ የሚጠብቀው ሌላ ነው። ማለት ለብቻ ስለተማ አስረህ ነው የምትይዘው። ትዝ ይላችሁ እንደሆነ ጳውሎስ ራሱ መሰዊያ ፈልጎ ማናቀው ካለ እንትና የህይወት ጣጣዋ ብዙ ስለሆነች በጣጣህ ልክ አምላክ ያስፈልጋል። አንዱ ሁሉን ይችላል አይልህም። ፊሪሜምበር እግዚአብሔር አብርሃምን ሲጠራው እኮ ዩኒክ በሆነ መንገድ ነው የጠራው። አብርሃም አትፍራ አለውና እኔ ኤልሻዳይ ነኝ አለው። ምን ማለት ነው ኤልሻዳይ? አንዱ ሁሉን ይችላል አለ ማለት ማብዛት የለብህም፣ መደረብ የለብህም። እግዚአብሔር አይደረብም፣ ብቻውን በቂ የሆነ አምላክ። እኔ አንድ አምላክ ነኝ አለው። ኢትስ ቬሪ ኢንትረስቲንግ። ሲጠራው ዩኒክሊ ነው የጠራው። አሕዛብ እያጠራቀሙ እኔ ኤልሻዳይ ማለት አንዱ ሁሉን ይችላል አለ። እና ስፔሻሊቲ ያላቸው በዓል ስፔሻሊቲው የዝናብና የሃርቨስት አምላክ፣ የመከር የእህልና የዝናብ። እና ኤልያስ አሁን ሰማይ ሲዘጋ ዝም ብሎ በቃ የሆነ ጨዋታ እየተጫወተ አይመስላችሁ? ጨዋታ እኮ እየተጫወተ አይደለም፣ አገርን ተርን ለማድረግ ነው። ዝናብ የሚሰጠው ማን ነው? በዓል። ኦኬ ለሚመጡት ዓመታት ዘግቻለሁ አለ። ሰማይንማ መጫወቻ ነው የሚያደርገው። ሰውየው ያስገር ጡዘት ስካር ከአንዲት አገር ጋር ስካር እንትና ራሱ ይመሰክርለታል። ያዕቆብ ምዕራፍ 5 ላይ ትዝ ይላችሁ እንደሆነ በአዲስ ኪዳን ስለ ጸሎትና ስለ እምነትና ስለ ግለት ሲነሳ የሚያነሳው አንዱ ስለ እምነት ያዕቆብ 5:17-18 ኤልያስ እንደኛ የሆነ ሰው ነበረ። ደስ ይላል። ስለሚያጠራጥር እኮ ነው ታሪኩን ስታነበው ኤልያስ ምናምን ትላለህ። አንዳንድ የሚያጠራጥሩ ሰዎች አሉ መጽሐፍ ቅዱስ ላይ የሚያስብሉ ማለት ነው። ይሄ ሰውዬ እውነት ሰው ነው? ያዕቆብ ሰው ነው ግድ የለህም ይላል። ያውም እንደኛ። እስቲ እንደኛ በሉ። ደስ አይልም? እንደኛ ማለት እንደኛ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም ይላል። ትግሉ ዝም ብሎ የሚራክል ጨዋታ ሳይሆን ከአማልክት ጋር ትግል ነው። ዝናብ የሚሰጠው አምላክ እሱ ነው ብለ እንግዲህ ያን ጊዜ የነበረው ህዝብ ደግሞ አግራሪያን ሶሳይቲ ነው፣ የእርሻ ህዝብ ነው። ዝናብ የሚሰጠኝ እያለ ይሰግዳል ማለት ነው። ሰማይ የሚሰጠው ማን እንደሆነ እናያለን ብሎ ዘጋው ማለት ነው። 3 ዓመት ተኩል ማይ ጉድነስ። ከእንዴት ሰው ከጡዘት ይጀምራል? ከሰማይ ከእንትን ጠራ ለንጉሱ ነግሮት፣ ንጉሥ ሆይ ያ ቃሌ ብቻ ነው የሚዘንበው፣ ሌላ ነገር አይዘንብም። ቅርጥቅም ቻው። ሰውየው እንዴት ሊኖር ነው አላላችሁ? እግዚአብሔር መጣና በቃ አንተ ዝም ብለህ
ወደ ዮርዳኖስ ሂድ አለው። ምዕራፍ 17 ዮርዳኖስ ሂድ በኮራት ፈፋ እዛ ሁን። 17 ዛሬ ራሱ ፈገግ አልኩኝ። ሁለት ጊዜ አዝዣለሁ ይለዋል። ሶርስ የሚያበላው ማለት ነው። መጀመሪያ ደረጃ ቁራ አዝዣለሁ አለው። ቁራ አዝዣለሁ እንዲመግብህ፣ ቁራ እንዲመግብህ አዝዣለሁ እንዲመግብህ አሞራው ማለት ነው። እና ዮርዳኖስ ውሃ አለ፣ ከውሃው ጠጣ፣ ምግብ ይመጣል። አትሜዝ እንዴት ሰው እንደዚህ አይነት ጣራ ይጀምራል? ነገስታትን ይገስጣል፣ ሰማይን ጠርቅሞ ይዘጋል። ለራሱ ምንም ችግር የለም። ተቃብሎ ዮርዳኖስ ውሃ እየጠጣ አሞሮቹ እያመጡ ይሰጡታል። ስጋና እንጀራ ያመጡለት ነበር ይላል። ዳቦ እና ብሬክፋስት ማዘዝ ብቻ ነው። ቀረሲ ያመጡለት። እኔ በጣም ያስገርመኛል የእግዚአብሔር አሰራር። ማለት የተንበሸበሸ ስፒሪቹዋል ጡዘት ላይ ነበር። እግዚአብሔር አለ ብትለው ያ ኦፍ ኮርስ ኤቭሪ ሞርኒንግ ኤንድ ኢቭኒንግ የሚያበላው እሱ አይደል? እግዚአብሔር በታምራት በደረቀች ምድር ላይ በለምላሜ ያኖረዋል። እግዚአብሔር አለ ብትለው ይሄ አጠገብ ያለ ይላል። ግለቱ እንዳለ ነው፣ እንደተጠበቀ ነው። አጠገቡ አለ የሚያበላው አምላክ። የሰማይ አምጥቶ የሚያበላው አምላክ፣ በቁራ አምጥቶ በነጣቂው የሚያበላው አምላክ አለ ብትለው አለ። እንዴት ታውቃለህ? ሰማይ ዘጋው ይላል። በስሙ ሰማይ ዘጋው። ደግሞ ተመገብ ዮርዳኖስ ይጠጣ። ከዛ ያው ዝናብ አይዘንብም ስለነበረ ዮርዳኖስ መድረቅ ጀመረ። መድረቅ ሲጀምር እግዚአብሔር ቁራ ቀየረለት ማለት ነው። እና ወረድ ስትሉ ቁጥር 9 ላይ አንዲት ደግሞ ባልቴት ወደ ሰራፕታ ሄዳለሁ። ወደ ሰራፕታ ሄዳ አንዲት ባልቴት አዝዣለሁ አለው። ቁራውንም አዝዣለሁ ነው የሚለው እግዚአብሔር፣ ሴትዮዋንም አዝዣለሁ ነው። እና እግዚአብሔር ሄደና እዛ ደግሞ አለ ምን ይሆናል ኤልያስ ስትለው ምንም ከአንድ ፓሽኔት ከሆነ እግዚአብሔር ያለበት እግዚአብሔር የሚታይበት የተአምራት ህይወት ወደሚቀጥለው፣ ሰማይን ዘግቶ ወደሚቀጥለው፣ በቁራ ተመግቦ ወደሚቀጥለው ወደ ሰራፕታ ወረደ። ታውቃላችሁ እናንተ እንጨት ለቅማ ከልጇ ጋራ ያላትን ትንሽዬ ፍኝ ዱቄትና ያለቻትን ዘይት ተጠቅማ እሷ ራሷ ለመለመች ሲደርስላት ሰውየው እሷን በልታ ለመሞት የተዘጋጀች ሴትዮ መጀመሪያ ለኔ አምጭ ብሎ አምጥቶ በድርቁ ዘመን ሁሉ ያልተቋረጠ ፍጆታ ከእግዚአብሔር ቀርቦለት እየበላ እየጠጣ ከእርሷ ጋራ እግዚአብሔር አለ። አንተስ እንዴት ነህ ስፒሪቹዋሊ? ኦፍ ኮርስ ስፒሪቹዋሊ በጣም ግለት ላይ እንደነበረ የምታውቀው። አንድ ጊዜ ልጇ ሞተ። ሴትዮዋ እንዳለ ነው ሰማይ ይዘጋል፣ እንዳለ ነው በቁራ ይመገባል፣ እንዳለ ነው ዱቄትና ዘይት ያበዛል፣ እንዳለ ነው ልጇ ሲሞት ያስነሳል። አሜን ቡም። ግለት መቼም አይሰለችም እንጂ ሰልችቷችሁ ከሆነ ምዕራፍ 18 የግለቱ ጫፍ ይደርሳል። ምዕራፍ 18 አንብቡ ራሳችሁ በየታችሁ። 18 ስትደርሱ ስፒሪቹዋሊ ሰውየው ፎቅ ላይ ወጣ ማለት ነው። 18 3 ዓመት ተኩሉ ከተፈጸመ በኋላ ተገለጥ ለአካብ አለው። ለአካብ ተገለጠ። ተፈልጎ አብድዩ ፈልጎ አምጥቶት እግዚአብሔርን ተገለጥ አለው። ለአካብ ተገለጠ። ዘመኑ ተፈጸመ ማለት ነው። አሁን ሰማይን ደግሞ ሊከፍተው ነው። ዘግቶት ኖሯል 3 ዓመት ተኩል። ምድሪቱ ስትናጥ ነበረ። ዝናብ ማን እንደሚሰጥ ተረጋግጧል። አሁን ዝናብ በማን እጅ እንደሆነ ተረጋግጧል። በዓል ውሸቱ እንደሆነ ተረጋግጧል። የአሕዛብ አማልክት አጋንንት ናቸው፣ ውሸት ናቸው፣ የሉም። እግዚአብሔር ብቻ ነው አምላክ። እሱ ተረጋግጧል። ዘግቶት ሄዷል፣ ጠርቅሞት ሄዷል። እና ተገለጥ አለው እግዚአብሔር። ከዛ አካብም ሲፈልገው ነበር። ምዕራፍ 18 ላንብብላችሁ። በጣም ኢዝ ቬሪ ኢንትረስቲንግ። ምዕራፍ 18 ቁጥር 16 ጀምሮ አብድዩም አካብን ሊገናኘው ሄደ፣ ነገረውም። አካብም ኤልያስን ሊገናኘው መጣ። ቁጥር 17 ተመልከቱ። አካብም ኤልያስን ባየው ጊዜ፣ አካብ ማለት ንጉሱ ማለት ነው። ሊያስደነግጠው ቢፈልግ የሚደነግጠው ፈልጉ። ሰውየው አይደነግጥም። ፍርሃት የሚባል ነገር አያውቅም ኤልያስ። መጀመሪያም ነግሮት ነው ሄደው ጠርቅም ያለው ብሎ መጨረሻ ላይ የተበሳጨበትን ንጉስ አገኘው ማለት ነው። የተበሳጨበትን ንጉስ አገኘው ፊት ለፊት። ደን አካብ እስራኤልን የምትገለባብጥ የእስራኤል ችግር ፈጣሪ ማለት ነው። እስራኤልን የምትገለባብጥ አንተ ነህ አለው። ይቅርታ ጌታዬ፣ አትጠብቁም አያረጋት። የእስራኤል ችግር ፈጣሪ አንተ አይደለም። ኤልያስም ቀና ብሎ ማለት እንዴት ንጉስ ምንም አይፈራም። ትልቁን ንጉስ ስለሆነ የፈራው ምንም አይፈራም። እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ ባሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም አለ ማለት ንጉሱ። ሰማይን ይዘጋል፣ በቁራ ይመገባል፣ ሰራፕታ ይወርዳል፣ ዱቄት ያበዛል፣ የሞተ ያስነሳል፣ ነገስታት ይገስጻል። ደርብበት ምንም አይመስልም። እስራኤልን እንደዚህ መከራ የምታበላው አንተ አይደለም፣ እኔ አይደለሁም አንተ ነህ አለ ማለት። ፍርሃት የለም፣ መዳከም የለም። ፓሽኔት ነው። እግዚአብሔር ከእርሱ ጋር ነው። የእግዚአብሔር አብሮነት እዛው እየተረጋገጠ አብሮት አለ። ከዛ ሰውየው ስፒሪቹዋሊ እየገሰገሰ መሆኑን የምታውቀው። እሺ አሁን መፍትሄ ከፈለክ ካለው ንጉሱ ያ በኤልዛቤል ገበታ ላይ ቁጭ ብለው የሚበሉ 450 የባል ነቢያት አሉ። ያ እኔ ብቻዬን ነኝ።
እሺ ቀርሜሎስ ተራራ ሰብስብልኝና እንወራረዳል። አትፈር ማለት ይሄ ነው። አቀጣጠል እንጂ አትፈር ይሄ ነው። ብቻውን ነው እኮ የሰውዬ ብቻውን ነው። እነሱ 450 ናቸው። ቀርሜሎስ ተራራ ይጠሩ፣ እነኛ 400 ነቢያት ይጠሩ። በቀርሜሎስ ተራራ ላይ እንሰብሰብ ሰብስብልኝ አለው ይላል። ቀርሜሎስ ተሰበሰበ። እናንተ በቃ ባጭሩ ታሪኩን ስለምታውቁት ተራራ ቀርሜሎስ ተራራ ብቻ ሳይሆን የኤልያስ ስፒሪቹዋል ፓሽን ተራራ ነው ማለት አንበሊቨብል ነገር ነው ያደረገው። ተራራ ላይ ወጣ፣ ፕሮፖዝ አደረገ። በቃ ዛሬ ይረጋገጥ አምላክ ማን እንደሆነ። እናንተም በሁለት ሐሳብ ማነከስ በቃ አገርን ተርን ለማድረግ ነው አላልኳችሁም? እግዚአብሔር ያስነሳው ተርን ለማድረግ በሁለት ሐሳብ ማንከሳችሁ ይበቃል። እሺ ሁለታችንን መስዋዕት እናቅርብ። ሁለታችን ሲል እሱ ብቻውን ነው 400ዎቹ። መስዋዕት እናቅርብ፣ እናንተም አቅርቡ ለአምላካችሁ፣ እኔም አቀርባለሁ ለአምላኬ። the only difference ዛሬ አምልኮ ስናቀርብ በእሳት አንለኩስም አለኛ። ከመሬት ወደ ላይ ሳይሆን እላይ ራሱ ይለኩሰዋል። እላይ የሚለኩስ አምላክ እሱ አምላክ ይሆናል። በእሳት ወርዶ መስዋዕትን የሚቀበለው አምላክ እርሱ አምላክ ይሁን። በነገራችን ላይ እግዚአብሔር ከዚህ በፊት አድርጎት ያውቃል። መስዋዕትን ተቀብሎ ያውቃል። አሮንና ልጆቹ የመጀመሪያ ክህነት ሲቀበሉ እሳት ወርዶ ነው የበላው። ያውቃል እሱ አድርጎት እንደሚያውቅ ያውቃል። መተማመን ግን ፓሽን ይጠይቃል። እግዚአብሔር አለ ብሎ ማመን ፓሽን ይጠይቃል። አለማፈር ፓሽን ይጠይቃል። ብቻዬን ነኝ በእነሱ ተውጫለሁ በማጆሪቲ በቃ ለማጆሪቲ ጎንበስ ልበል እሱ ፓሽን ይጠይቃል። ኖ እግዚአብሔር አለ ሕያው ነው እናቀርባለን አለ። ታውቃላችሁ ታሪኩን። አቀረቡ 400ዎቹ። የመጀመሪያ እድል ለነሱ ሰጣቸው። እንጨት እንደረደሩ ጊዜ ሰጣቸው እስከ ፑንት ኖ ሀሪ ጥሩ ተኝቶ ከሆነ እንጠብቃለን። ቀስቅሱ ባይዘው ይሄ አሁን አንዳንድ ጊዜ ስታነቡት እያሾፈባቸው አይመስልም? ዶክትሪን እኮ ነው፣ ዶክትሪናቸው ነው። አንዳንድ ጊዜ የሆነ ነገር ሳይሆን ሲቀር ተኝቶ ሊሆን ይችላል ይላል። ለዚህ ነው እግዚአብሔር የሚጠብቅህ አይተኛም አያንቀላፋም ሲል አጌንስት ዲስ ቴዎሎጂ ነው። የነሱ ሊተኛ ይችላል። ሲሪየስሊ ኢትስ ዶክትሪን ነው። የአሕዛብ አማልክት ሊያንቀላፉ ይችላሉ እና የሆነ ነገር አላረክ ሲሉ ተኝቶ ነው ምናምን ስለሚሉ ከተኛም በቃ ምን እንጠብቃለን? በቃ ምን ችግር የለም። አት ሳም ፖይንት መንቃቱ አይቀርም። መንገድ ሄዶ ከሆነ እንጠብቃለን፣ ተኝቶ ከሆነ እንጠብቃለን። ቀኑን ሙሉ ጮህ ይላል። ቀኑን ሙሉ ራሳቸውን እየቧጨሩ እንዲያዝንላቸው ጮህታቸው ሰማይ እንዲደርስ ይጮሃሉ። ምንም ወደዚህ የለም ወደዛ የለም። ሰውነታቸውን ያጎሳቁላሉ። አዝኖ እንኳን እንዲወድ የለም። he gave them time። ከዛ ላይ ሆነው ታውቃላችሁ እግዚአብሔር ሕያው አምላክ እግዚአብሔር እኮ ሕያው ነው ወንድሞቼ እናቶቼ። እኔ በጣም የሚገርመኝ እንትና ኤልያስ አጭር ጸሎት ውሃ አርጉበት አለ መጀመሪያ ደረጃ። በጣም ሰውየው እንትን ላይ ነው አላልኳችሁ? ሰውየው እኮ ሌላ ሌቭል ላይ ገብቷል። እና እሳት ማውረድ እስቲ ውሃ ጉድጓድ ውሃ ሙሉ አለ። ውሃ ሙሉ። አጭር ጸሎት እንደጸለየ ያውቃችኋል? አጭር ጸሎት እንደጸለየ ያውቃችሁ? አቤቱ የአባቶች አምላክ ዛሬ አንተ አምላክ እንደሆንክ እኔም በስምህ ይሄን ሁሉ እንዳረኩ ዛሬ ይገለጣል። ከዛ በኋላ ምን ይላል እግዚአብሔር ቃል? የእግዚአብሔር እሳት ወረደች ይላል። መስዋዕቱንም በላች፣ ድንጋዩንም ላሰች። በእሳት የኤልያስ አምላክ በእሳት ተገለጠና መስዋዕቱን ተቀበለ ማለት ሲል ታውቃላችሁ። ባለ አምላክ ነው ባለ አምላክ ነው እያለ ከሰኞ እስከ ቅዳሜ በአልጋ እሁድ ምናልባት ያህዌ ጋር ሲያነክስ የኖረ ህዝብ በሙሉ እግዚአብሔር አምላክ ነው እግዚአብሔር አምላክ አስባለ ማለት ነው። አንዲትን አገር ወደ እግዚአብሔር ወደ አምላኩ አሰበሰበ። መጨመር to the extent እሳት ከሰማይ እስኪወርድ ድረስ መጨረሻ ላይ ራሱ እነኚህ ሰዎች መለቀቅ የለባቸውም። ሲያጥበረብሩ የኖሩ ስለሆኑ መታረድ አለባቸው አለ። ኦፍ ኮርስ ከዚህ በኋላ ትእዛዝ መፈጸም የስተር ብቻ ነው። የስተር አስጨረሳቸው፣ አስጠረጋቸው። then በቃ ዝናቡ ሳይደርስብህ ቶሎ ሄዳለው ሰውየው ቶሎ ቤት ግባ ውሽንፍር እየመጣ ነው አለው። ከ3 ዓመት ተኩል በኋላ እንደገና ከፈተው ማለት ነው። ሰማይ ዘግቶት የነበረውን ከፈተው። ዝናብ ዘነበ። ማንም የማይችለው ውሽንፍር መጣ።
ሶ የኤልያስ ታሪክ ምን ይመስላል? ታግሎ አገርን መመለስ ነው። የኤልያስ ታሪክ ምን ይመስላል? ስፒሪቹዋል ኢንካውንተር ነው። የኤልያስ ታሪክ ምን ይመስላል? ድፍረት ነው። የኤልያስ ታሪክ ምን ይመስላል? ቆሞ መከራከር ነው። የኤልያስ ታሪክ ምን ይመስላል? አቀጣጥለው ነገር ነው። ለን በቃ እቺን ስሙኝ ወንድሞች እናቶች፣ እዚህ ላይ ጸልየን ብንጨርስ በጣም ጥሩ ነበር። ምዕራፍ 19 ስንገባኔ ማመን ይቸግረኛል። የእውነት ልክ እንደቀደሙ እንደኛ ሰው ነው የምትለው የቅድሙ ሰውዬ ነው ምናምን የምትለው ላንብብላችሁ። ምዕራፍ 19 ቁጥር 1 እስከ 4 አነብላችኋለሁ። ማመን ትችላላችሁ? ማመን ትችላላችሁ? ይሄን ነገር አክዓብ ቤቱ ገባና ኤልያስ ይህንን ሁሉ እንዳደረገ ምን ማለት ነው? ይሄን ሁሉ እንዳደረገ እሳት ከሰማይ እንደወረደ ዝናብ እንደዘነበ ነቢያቱን እንዳስጨረሰ ምናምን ነገራት ማለት ነው ለባለቤቱ ለኤልዛቤል። አክዓብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት ይላል። ኤልዛቤልም አግኝታችሁት ከሆነ አሁን ቬሪ ኢንትረስቲንግ። ኤልዛቤልም መልእክተኛ አምጡልኝ መልእክተኛ ልካለሁ አለች። እሺ መልእክተኛ መጣ። ሄድና ለኤልያስ ነገ በዚህ ሰዓት ነፍስህን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ይህን ያርጉብኝ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። መጀመሪያ መልእክተኛ ነው እሷ አይደለች ፊት ለፊት ማለት እኔ እኮ በጣም እኮ መጀመሪያ ደብዳቤ ነገር ነው። ንግስቲቷ ልካኝ ነው አለ። እሺ ነገ በዚህ ሰዓት እንደ ትላንቱ እንዳረካቸው እንደ ዛሬ እንዳረካቸው ነፍስን ባላረጋት አማልክቴ ይሄን ያርጉብኝ። አንደኛ መልእክተኛ ነው። ሁለተኛ ኤልዛቤል ናት። ባሏን ኮንፍሮንት ሲያደርግ ነው የከረመው። ባሏን ልክ አስገብቷል። እኔ አሁን ከባልና ከሚስት ማን ይበልጣል ለማለት ሳይሆን ግን ያን ጊዜ የነበረውን ታውቃላችሁ እናንተ ማለት ሰውየውን ዋና ንጉሱን እንትን አድርጓል። በስጋ ካሰባችሁት ማለት ነው። በስጋ እኮ የሚያስፈራ ነገር አይደለም። በመልእክተኛ ነው። አማልክቴ ይሄን ያርጉብኝ ይሄን ያሰች የሚለውንም ትላንትና አማልክቶቿ ይሄንንም ያንንም ማድረግ እንደማይችሉ አረጋግጧል በተራራው ላይ። ተመልከቱ ምላሹ ቁጥር 3 ኤልያስም ፈርቶ ተነሳ ይላል። what ያ ጀግና ሰውዬ ኤልያስም ፈርቶ ተነሳ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። ፈርቶ እኮ ነው። መጥቶም ከክትክታ ዛፍ አታስጠልልም ብዙ የክትክታ ዛፍ መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል ይበቃኛል አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ ይላል። እኔ መጽሐፍ ቅዱስ ሳጠና ይሄ ነገር ምንድነው ብያለሁ። እናንተ ካላላችሁ ወይ በደንብ አላነባም። ይሄ ነገር ምንድነው? ዛሬ እሳት አውርዶ ተራራ ላይ ነገ ፈራው። የት ልግባ? ምድረ በዳ ከተዛበተ ያ ጃያንት ያ ጉልበተኛ ያ ደፋር ያ ፓሽኔት ሰው ፈርቶ ተነስታ ከኤልያስ ጋር አብሮ አይሄድም። ተራራ ላይ ከነበረው ጋር አብሮ አይሄድም። ህይወት እንደዚህ ናት ወንድሞች እናቶች። ተራራ ላይ ናት ግን ዲክላይን ልታረግ ትችላለች። በቃ አልደክምም እንትን አይደለም ምናምን አለ ፓሽን ይወርዳል። እና ፈርቶ ተነሳ። መከራከር አልቻለም። ወረደ። ክትክታ ዛበታች ወደቀ። ከአባቶች አልበልጥም ነፍሴን ውሰድ ብሎ እንዲሞት ለመነ። ፍርሃት፣ መንቀጥቀጥ፣ ሞት፣ ከበባ፣ እንቅልፍን አንቀላፋ። ሰማይን የከፈተው ሰማይን የዘጋው የጻድቅ ሰው ጸሎት ተብሎ የተመሰከረለት ኤልያስ ፈርቶ ተነሳ፣ ተጋደመ፣ ተኛ። እኔ ሰው ብቻ አይመስለኝም የተከታተለ። እኔ ሰው ብቻ አይመስለኝም። እኔ ኤልዛቤል ዝም ብላ ሰው ነገር አትመስለኝም። አለች በቃ የሆነች ነገር በዚህ ዓለም ላይ። ይሄንን የሚያረጋግጥልኝ ዮሐንስ ራእይ ምዕራፍ 2 ላይ ስለማገኛት ነው። አንደኛ ነገሥት ምዕራፍ 18 ላይ የነበረች ሴትዮ ዮሐንስ ራእይ ምዕራፍ 2 ላይ እንዴት ታገኛታል? አዲስ ኪዳን ሲዘጋ ማለት ነው። ዮሐንስ ራእይ ምዕራፍ 2 ላይ ቁጥር 20 ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም አገልጋዮቼን እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለሽ እንዴ? ምን አይነት ራእይ ዮሐንስ ድረስ ባሪያዎቹን ለማሴሰን ባሪያዎቹን ለማዳከም
ኤልያስን ያዳከመችዋ ለማዳከም አለች። ኤልዛቤል ስፒሪት ናት። አንዲት ኖራ የሞተችና የተቀበረችና ያለቀላት ሴትዮ አይደለችም ማይ ፍሬንድ። በየዘመኑ ያለች ናት። ምንድናት? ልስን ወንድሞቼ፣ ይሄ የእውነት ይሄንን ሚስጥር እግዚአብሔር ያብራልን። ምንድናት? የአገልጋዮችን ለእግዚአብሔር ያላቸውን ኮሚትመንት፣ አማኞች ለእግዚአብሔር ያላቸውን ኮሚትመንት፣ አማኞች ለእግዚአብሔር ያላቸውን የተሰጠ ህይወት፣ ፓሽን፣ ግለት ከሌላ ነገር ጋር እንዲቀላቅሉና እንዲያዳቅሉና እንዲገለሙቱና እንዲሴስኑና እንዲቀዛቀዙ እየተከታተለች እነ ኤልያስን የምትከታተል መንፈስ ናት። ከባሪያዎቹ ጋር የተያያዘች ናት። ከአገልጋዮቹ ጋር የተያያዘች ናት። ፓሽንን ማውረድ ነው ስራዋ። መጎተት ነው ስራዋ። ማሴሰን ነው ስራዋ። ማገልሞት ነው ስራዋ። እንድንቀላቀል ማድረግ ነው ስራዋ። ሃይማኖትን ኃይል የለሽ ማድረግ ነው ስራዋ። ኃይል የሌለው ሃይማኖት የሚፈራ የሚንቀጠቀጥ የሚያፍር ማድረግ ነው ስራዋ። አለች ዛሬም። ራዕይ ዮሐንስ ላይ ብቻ ተጠቅሳ ቀረች ሳይሆን አለች ዛሬም። እግራችንን እየተከታተለች ለማውረድ የምትታገል አለች። ኤልያስን አወረደችው ክትከታዘበት። ደከመ ኤልያስ። ፓሽን ሊወርድ ይችላል። የምስራች ግን አለኝ ለእናንተ ዛሬ። የምናመልከው አምላክ በስፒሪቹዋል ምድረ በዳ የማይተው አምላክ፣ ይበቃኛል ሲል አይበቃህም የሚል አምላክ አለ። 4 ነጥብ ሲያስቀምጡ ነጠላ ሰረዝ የሚያደርግ አምላክ አለ። ጨርሻለሁ ስትል የሚያስቀጥል አምላክ አለ። ፍጻሜያችንን በምድረ በዳ እንዳይሆን የሚያደርግ አምላክ አለ። ፍጻሜያችንን የማታስጠልል የክትክታ ዛፍ በታች እግዚአብሔር አምላካችን ዩዜን ስሮ አምላክ አይደለም። ተጠቅሞ የሚጥል አምላክ አይደለም። ምድረ በዳ ተከትሎ ሄዶ ደግሞ የሚያነሳ አምላክ። ኤልያስ ራሱ የደነገጠ ይመስለኛል። ሲጮህ ሳይውል አይቀር ይበቃኛል፣ አቤቱ እኔ ከአባቶች አልበልጥም፣ ውሰደኝ፣ ይበቃኛል ምናምን ብሎ በዛው ተኛ ይላል። እንቅልፍ ማለት ተኝ፣ ከነፍርሃቱ ተኝ። በቃ ተቀበለው። this is life ደቅስ በቃ ተኝ። ከነፍርሃት ከሚያስተኛ ነገር እግዚአብሔር ይጠብቃችሁ። እውነት ጌታ ኢየሱስ ሲጸልይ በጌተሰማኒ እርሱ በፍርሃት ሲጣጣር ሳለ አጥብቆ ይጸልይ ነበር ይላል። ፍርሃቱ በጨመረ ቁጥር ጸሎቱ አብዝቶ ይጨምር ነበር ማለት። ደቀ መዛሙርቱን ከፍርሃታቸው የተነሳ ተኝተው አገኛቸው ይላል። እሱ በፈራ ቁጥር ይጸልይ። ምክንያቱም ፍርሃትን አስለምዶ የሚያስተኛ መንፈስ አለ። በምድረ በዳ ተኛ። ምድረ በዳ ማለት ምንድን ነው? ማንም በሌለበት በምድረ በዳ ተኛ። ማንም አያየኝም ብሎ ተኛ ማለት። ወረድ ስትሉ ምዕራፍ 19 ከሚያስገርሙኝ ነገሮች መካከል አንድ ቀን የሚያህል መንገድ ተጉዞ በምድረ በዳ ነው የተኛው ኤልያስ። ይበቃኛል ነው ያለው ኤልያስ። ማንም በሌለበት ምድረ በዳ ነው የተኛው ኤልያስ። ቁጥር 5 ቁጥር 6 እንቅልፍ አንቀላፋ ይልና መልአክ መጥቶ ዳሰሰው ይላል። ይሄ ነው ጥሪ ወንድሞች እናቶች። ዲክላይን ስታረጉ እግዚአብሔር ተመልከቱ ጥሪውን። ተነስተ ብላ ኤልያስ ተነስ። ኢንፋክት ወረድ ስትሉ ወደ እግዚአብሔር ተራራ በሄደ ጊዜ በዚህ ምን ታደርጋለህ ይሏል እግዚአብሔር። ቦታ አይደለም፣ ትራንዚት ማረጊያ ሊሆን ይችላል እንጂ ቦታ አይደለም። እንደክም ይሆናል ከነድካማችን እንድንኖር ግን የእግዚአብሔር ሐሳብ አይደለም። ግለት ይወርዳል ግን የሚያድስ አምላክ አለ። ተነስ የሚል አምላክ አለ። ተነስተ ብላ አለው ይላል። ሲመለከትም ባጠገቡ የተጋገረ እንጎቻ አለ፣ በማሰሮ ውሃ አለ። ነገ ልናየው እንሞክራለን። ተነስ ብላ። እዚህ ምን ትሰራለህ? ተነስ። እዚህ ምን ትሰራለህ? ተነስ። መንፈሳዊ ግለት ሊወርድ ይችላል። ያስ ምሳሌ ኤልያስ ከቀርሜሎስ ወርዶ ክትክታ ዛፍ በታች የተኛ፣ እሳት ከሰማይ አውርዶ እታች በምድረ በዳ የተንገላታ፣ ድካም ያለው የፈራ፣ 400ዎቹን ተጋፍጦ በአንዲት ሴት የፈራ፣ ነገስታትን ገስጾ በአንዲት ሴት መልእክት የፈራ። አንዲት ሴት የሚለውን እኮ 21ኛው ክፍለ ዘመን ያላችሁ እኮ ምናልባት አንዲት ሴት እያልኩ መስሏችሁ ይሆናል። እንደዛ እኮ አይደለም። 400ው ጋር ተጋፍቶ ባንዷ የፈራ፣ ባንዷ የደነገጠ፣ በመልእክት የደነገጠ። ለምን? ስፒሪት ስለሆነ፣ የሚጎትት ስፒሪት ስለሆነ፣ በጀመረበት እንዳይቀጥል የሚታገል ስላለ። ስሙኝ ወንድሞች እናቶች፣ በጀመርንበት እንዳንቀጥል የምትታገል ስፒሪት አለች። ታዲያ ዋስትናችን ምንድነው? እየቀሰቀሰ እያበላ እያበረታ የሚወስድ አምላክ ግን አለ። አደሰው እግዚአብሔር፣ ህይወቱን አደሰው፣ አገልግሎቱን አደሰው።
በክትክታ ዛፍ በታች አልተወም ኤልያስን። በእሳት ሰረገላ ነው የወሰደው እግዚአብሔር። ባይዘወይ መጨረሻውን አይታችሁ ከሆነ በእሳት ሰረገላ እንደዚህ ነው የሄደው። እንደገና ተመልሶ ወደ ታች ወርዶ እዛው አስተኝቶ የሚቀር አምላክ የለም። የተጠቀመባቸውን አውርዶ አስተኝቶ በምድረ በዳ የሚያስቀር አምላክ የለም። እንደገና የሚያወጣ አምላክ እንደገና የሚያወጣ አምላክ ከወረድንበት የሚያወጣ አምላክ በእሳት ሰረገላም የጫና አምላክ የኤልያስ አምላክ ምንለው ለዚህ ነው። የኤልያስ አምላክ ስንል እኮ በከፍታ ብቻ ሳይሆን በዝቅታም የማይለይ አምላክ፣ እሳቱ ሲቀጣጠል ብቻ ሳይሆን እሳቱ ወርዶ የማይተው አምላክ፣ መልሶ የሚያድስ አምላክ አለ። ወንድሞች እናቶቼ መልሶ የሚያድስ አምላክ አለ። መልሶ የሚያበረታ አምላክ አለ። ፓሽኔት የሚያደርግ አምላክ አለ። እዚህ ምን ታደርጋለህ የሚል አምላክ አለ። እንዴት ነው የሚያነሳው? ምን ፕራክቲካል ነገር ሰጠው ይሄ ሰውዬ እንደገና ብድግ እንዲል ያደረገው ምንድነው? ወንድሞች እናቶቼ በህይወቴ እግዚአብሔር አምላኬን ስከተል በጣም ብዙ የደከምኩባቸውና በጣም ብዙ ዲስከሬጅ የሆንኩባቸው ጊዜያት አሉ። አንድ ነገር ግን በእነዚህ ዓመታት ውስጥ ማቀው ፈቃደኛ ለሆኑ ሰዎች እግዚአብሔር ግለትን መልሶ የሚያድስ አምላክ፣ እንዳትደክሙ የሚያረጋ አምላክ አለ። ብድግ የሚያረጋ አምላክ አለ። የሚያበላ አምላክ አለ። የሚያነሳ አምላክ አለ። በሸለቆ የማይተው አምላክ አለ። ስፒሪቹዋል ፓሽንን የሚያድስ አምላክ አለ። ከወደቅንበት የሚያነሳ ከክብር ወደ ክብር የሚወስድ አምላክ አለ። ዛሬ መልእክቴ ምናልባት ለአንዳንዶቻችሁ ቁጭ አይነት ሆኖባችሁ ከሆነ ፈርስት ቲንግ ሹድ ነው እናንተ ብቻ አይደላችሁ። የሁላችን ችግር ነው። አምላካችንም የሁላችን አምላክ ነው። ከወደቅንበት እያነሳን ነው እግዚአብሔር እዚህ ያደረሰን። ዶንት ቢ ዲስከሬጅ ሆናችሁ አትቅሩ። በቃ እኔ ተስፋ የለኝም አትበሉ። ይበቃኛል አይባልም። እግዚአብሔር ባለበት ይበቃኛል አይባልም። ከዚህ በላይ አልጨምርም አይባልም። የይበቃኛልን ክዳን እየከፈተ የሚያወጣ አምላክ አለ። ይበቃኛል ያልነውን የሚያዘልል አምላክ አለ። መንፈሳዊ ህይወት ቀጥ ብሎ አይቀጥልም። ፓሽን ሊወርድ ይችላል፣ ግን የሚያነሳ አምላክ አለ።